እንደምን ውላችኋል? የቻናሏን የዕለቱን ዋና ዋና መረጃዎች ይዘን ቀርበናል። ሄሮዳዊት ንጉሴ ነኝ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ እስካሁን ድረስ ከ9,036,000 በላይ መራጮች መመዝገባቸውን አስታወቀ። ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤምሬቶች ፕሬዝዳንት ግርማዊ መሐመድ ቢን ዛይድ አል ናህያን ጋር ተወያዩ። አሜሪካ 10 የኢራን ወታደራዊ መሪዎች ያሉበትን ለጠቆመ የ10 ሚሊዮን ዶላር ጉርሻ ልትሰጥ ነው። በሩሲያ የሕክምና ታሪክ እጅግ አስገራሚ የተባለና በዘመናዊው የማይክሮ ሰርጀሪ ዘርፍ ከፍተኛ ጥንቃቄ የሚጠይቅ የእጅ ንቅለ ተከላ በተሳካ ሁኔታ መከናወኑ ተነገረ። ከአንድ ወር በላይ ደሞዝ ሳይከፈላቸው የቆዩ በኤል ሳልቫዶር የአንድ እግር ኳስ ክለብ ውስጥ ተጫዋቾች ደሞዛችሁን ለማግኘት ጸጉራችሁን ተላጩ ተብለዋል። የእነዚህንና የሌሎች መረጃዎችን ዝርዝር ዘገባ በማታው የዜና ሽፋን የምናደርሳችሁ ይሆናል። ቀሪ የቻናሏን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ።